اللهم إنا نسألك صحة في الإيمان وإيمانا في حسن الخلق ونجاحا يتبعه فلاح ورحمة منك وعافية. روح كالله جسد بتاعك ولا يوم جمال نجار كساكس ما يشنجار كذا ولا روح كباش ولا فقعوده ساجدين يمتزاز الله لمن هيك تستلفه ለሱ ሱጁድ አድራጊዎች ስትሆኑ በምድር ላይ ተደፉ ብሎ አላህ አዘዛቸው። አማረ መላኢካ ቢስጁድ ለአደም አለይሂ ሰላም ተሽሪፍ አለ። አደምን ለማክበር መላኢኮች ከብርሃን የተፈጠሩት ፍጡሮች ፍጹም የሆኑ ፍጡሮች ናቸው። እነሱ አመፀኞች አይደለም። ለአደም ሱጁድ ውረዱ ብሎ አላህ አዘዘ። ከዛ መላኢኮች የጌታን ትእዛዝ አይነቅፉምና ትእዛዙን ተቀብለው ፈሰጀደ الملائكة كلهم مجمعون የሚለው ተውኪር ከነሱ አንድም የቀረ መላኢካ እንደሌለ መላኢካው ለአደም ስጁድ ያደረገ መላኢካ የለም። መላኢኮች በአጠቃላይ ለአደም አለይሂ ሰላም መሬት ላይ ተደፉ ስጁድ ያደረጉ ለፍጡር ለመስገድ ያደረጉ ይሄ በጌታ ትእዛዝ ስለሆነ ችግር የለም። እሱ አድርጉ ካለ ትእዛዝ መፈጸም ስለሆነ ችግር የለውም። በዛ ጊዜ እንግዲህ ኢብሊስ ስጁድ አላደረገም። ትእዛዙን የአላህን ትእዛዝ አላከበረም። ኢላ ኢብሊስ አባ ላኪን ለኢብሊስ አባ ነገር ግን ኢብሊስ እምቢ አለ። አን የኩነ መዐ ሳጂዲን ሱጁድ ወረዱ መላኢኮች ጋር ከመሆን እምቢ አለ እሱ። ይህ እስቲስናው እስቲስና ሙንቀጢዕ ይባላል። መላኢካና ኢብሊስ ጂንስ አንድ አይነቶች አይደለም። ለምን? መላኢኮች የተፈጠሩት ከብርሃን ነው። ኢብሊስ የተፈጠረው ከእሳት ነው ማለት ነው። መሰረታቸው ይለያያልና ኢላ ኢብሊስ የሚለው እስቲስናው ሙንቀጢዕ ላኪን ለኢብሊስ አባ አን የኩነ መዐ ሳጂዲን ሱጁድ ወራጆች ጋር መላኢኮች ጋር ከመሆን እሱ አመፀ እምቢ አለ። አንዳንዶች ደግሞ ኢብሊስ መላኢካ ነበረ ይላል። ስለዚህ ኢላ ኢብሊስ የሚለው እስቲስናው ሙንቀጢዕ ያለው ነው። ኢብሊስ ያው ትእዛዝን ባለማክበሩ ምክንያት ከተባረረ በኋላ ነው ኢብሊስ የሆነው እንጂ ከዛ በፊት ያው መላኢካ ነበር ይላሉ። ወላኪን ቁርአኑ የሚጠቁመው የቅድሙ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የሚጠቁመው ኢብሊስ መላኢካ አይደለም። ለምን? መሰረቱ የነዛ ኑር ነው። የኢብሊስ ደግሞ እሳት እንደሆነ መሰረታቸው የተለያየ እንደሆነ ተናግሯል። ሌላ ቦታ ላይ ደግሞ ፈቃለ ሚነል ጂን ብሏል አላህ ከጂን ነበረ ብሏል። ኢብሊስን አንስቶና ከመላኢካ እንዳልነበረ ያም ስለሚጠቁም እስቲስናው ሙንቀጢዕ ነው። መላኢኮች ጋር አብሮ የተጣመረው እዚህ ጋር በትእዛዝ መሰረት ነው። በትእዛዝ መላኢኮች ታዘዋል ለአደም እንዲወርዱ፣ ኢብሊስም ስጁድ እንዲያደርግ ታዘዋል እንጂ አብሮ ስጁድ አድርጉ ብሎ መታዘዝ የመላኢኮች አካል መሆንን አይጠቁም። ከዛም ትእዛዙን እንግዲህ አላከበረም። እሱ እምቢ አለ፣ አላደረገም። ቃለ ያ ኢብሊስ ማለክ ኢብሊስ ሆይ ለአንተ ምን ተረጋግጧል? ምን ምክንያት አለ? አላ ተኩነ መዐ ሳጂዲን ሱጁድ ያደረጉ መላኢኮች ጋር ከመሆን ምንድነው የከለከለ? ምክንያት ምንድነው ብሎ አላህ ጠየቀው። ኢብሊስ በጣም ምቀኛ ነው። ይህ ነገር ለአደም ሲደረግ ደስ አላለው። ሐሰን ነው ይህን ሁሉ ያስደረገው። يذكر تعالى تخلف إبليس عدو آدم عن السجود لا የአደም ጥላት የአደም ልጆች ጥላት የሆነው ኢብሊስ ስጁድ ከማድረግ ወደ ኋላ ብሏል። ሐሰደን ወኩፍረን ወዒናደን ወስትክባረን ወፍቲኻረን ቢልባጢል ለምቀኝነት፣ ለክህደት፣ ለአመፅ፣ ለኩራት እንደገና ደግሞ የሆነ ምክንያት ያልሆነን ነገር እንደማስረጃ አድርጎ በመከራከር ስጁድ አላደረገም። ምንድን ነው ያቀረበው ምክንያት? ኢብሊስ ስጁድ ከማድረግ ከለከለ ሲባል የሰጠው መልስ ቃለ ለም አኩን ሊአስጁደ ሊበሸሪን ኸለቅተሁ ሚን ሰልሷል። ድምፅ ከሚያሰማ ሸክላ ለፈጠርከው ሰው እኔ ስጁድ ላደርግ አይገባኝም። እንዴት አደርጋለሁ ለሱ? እሱ ማለት እኮ እኔ ጋር የሚወዳደር አይደለም። ስለዚህ አላደርግም ማለት ይሄ በባጢል መከራከር። አላህ ታዘዘ፣ ለማንም ቢሆን ማድረግ ነበረበት። ሚን ሐመኢን መስኑን ከተቀየረ
ጭቃ ለፈጠርከው ሰው ስጁድ ላደርግ አይገባኝም። በሌላ ቦታ ላይ ምን ብሏል ኢብሊስ መልስ ሲሰጥ አነ ኸይሩ ሚንሁ ብሏል። እኔ ከዚህ እኮ በልጣለሁ ብሏል። ለምን ሲባል ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እኔን ከእሳት ነው የፈጠርከኝ፣ እሱን ደግሞ ከጭቃ ነው የፈጠርከው። ጭቃ ማለት ዙልማንይ ነው፣ ጨለማ ነው፣ ጥቁር ጭቃ ነው ተብሏል። እኔ ደግሞ ከእሳት ነው ብርሃናማ ነኝ። ስለዚህ እኔ ለሱ ስጁድ መውረድ ውርዴት ነው፣ ይሄን አላደርገውም ብሏል። ሀዘ ለዚ ከረምተ ዐለየ አለ፣ በእኔ ላይ ያከበርከው ይሄን ነው እንዲህ አለ አደም። አላህ ስብሓነሁ ወተዓላ ነው እንደዚህ የሚለው ኢብሊስ። አረአይተከ ሀዘ ለዚ ከረምተ ዐለየ፣ ከእኔ የተከበረ ያደረግከው መላኢኮች ሁሉ ስጁድ እንዲወርዱለት እኔም ስጁድ እንዲወርድለት ያዘዝከው ይሄን ነው እያለ ነው። ያው ንቀት ነው። በዚህ ምክንያት የጌታን ትእዛዝ ባለማክበሩ ምክንያት ምላሹ ውጤቱ በጣም የከፋ ሆነ። ቃለ አላህ አለ ፈኽሩጅ ሚንሃ ፈኢነከ ረጂም፣ አንተ የተባረርክ እርጉም ነህና በል ውጣ ተባለ። ሚንሃ የሚለው ከየት ነው ከተባለ አንድ ሚነል መንዚለቲ ለቲ ካነ ፊሃ ሚነል መለኢል አዕላ፣ ይሄንን ስጁድ እምቢ ከማለቱ በፊት ትልቅ የሆነ ደረጃ ነበር፣ ትልቅ ማዕረግ ነበረው። አሁን ከነበርክበት ደረጃ ውረድ ተባለ ማለት ነው። ወይም ሚንሃ ማለት ሚነል ጀነ፣ ጀነት ውስጥ ነበር የታዘዙትና ስጁድ እንዳደርጉ። አሁን ከጀነት እንግዲህ ውጣ፣ አንተ ጀነት ለመቀመጥ አይገባም። ኮራተኛ ጀነት ውስጥ መኖር አይችልም። አንተ ኩራት አለብን። ወይም ፈኽሩጅ ሚንሃ ማለት ሚነ ሰማ፣ ሰማይ ላይ ነበር ድርጊቱ፣ በል ከሰማይ ውረድ ማለት ነው ብለው ፈስረዋል። ወኢነ ዐለይከ ላዕነተ ኢላ የውም ዲን፣ ከዚህ በኋላ እንግዲህ እስከ ፍርዱ ዕለት ድረስ በአንተ ላይ እርግማን ትሆናለች። ሁልጊዜ የተረገምክ ሰው ተከታታይ የሆነ እርግማን በአንተ ላይ ይወርዳል። ቀድ ተቢዓትከ ላዕነቱ ላ ተዛሉ ሙተሲላ ላሒቃ ሙተዋቲራ ኢላ የውም ልቅያማ፣ እስከ ቂያማ ዕለት ድረስ የተረገምክ ትኖራለህ። ይህ ቅድም እንዳልኩት እዛ ድረስ ከዛ በኋላ እርጉም አይደለህም ማለት አይጠቁም። በጣም ለሁለ ጊዜ ለማለት ነው የሚጠቁመው። እንግዲህ ኢብሊስ መባረሩን እርግጠኛ ሲሆን ለማ ተሐቀቀ ኢብሊሱ ገضب الله عز وجل الذي لا يرد፣ የአላህን የማይመለሰውን ቁጣ እንደተቆጣበት ሲያረጋግጥና ሲያውቅ የሆነ ጥያቄ ያቀረበ ወይም አላህ ስብሓነሁ ወተዓላ ለመነ። ሰአለ ሚን ተማሚ ሐሰዲሂ ሊአደም ወዙርየቲህ አነዚረተ ኢላ የውም ልቅያማ ወሁወ የውም ልባዕሲ። ይህን ዱዓማውን ሊያደርግ የቻለበት በጣም ለአደምና ለአደም ልጆች ካለው ምቀኝነት የተነሳ የሆነ ጥያቄ ጠየቀ፣ ዓላማውን ለማሳካት። በሱ ምክንያትማ ተባረሬ አልቀርም፣ ስለዚህ የሆነ ነገር መጠየቅ አለብኛል። እሱ ምንድን ነው? ሁልጊዜ የአደምን ልጆች ለማጥመምና ለማሳሳት ሁልጊዜ መኖር አለመሞት ማለት ነው። ቢሞት ከሞተ በኋላ መወሰስ አይችልም። ስለዚህ መኖር አለበት፣ እነሱን በአጠቃላይ ለማጥመምና የሱ ተከታይ እንዲሆኑ ለማድረግ። ከዛ ምን አለ? ቃለ ረቢ፣ ያ ረቢ ጌታዬ ሆይ አለ ኢብሊስ። እንግዲህ ተውሒድ ሩቡቢያም እንደሚያምን ይሄ ይጠቁማል። ፈአንዚርኒ ኢላ የውሚ ዩብዓሱን፣ የሰው ልጆች እስከሚነሱበት ዕለት አቆየኝ፣ ሞትን ያዝልኝ፣ እዛው ድረስ አንተ ፊት የሰው ልጆች ተነስተው ሊቀርቡ ሲሉ አብሬ እንዲቀርብ እዛ ድረስ ስራዬን እንዲሰራ ረጅም የሆነ ሀያት ስጠኝ ብሎ ጠየቀ። ቃለ አላህ አዘ ወጀል አለ አጃበ ዳዕወተሁ፣ ዱዓውን ተቀበለው፣ መርሐባ ሊለው ነው አላህ። ፈኢነከ ሚነል ሙንዘሪን፣ አንተ ከሚቆዩት ነህ አለው። ዱዓውን እንዴት ተቀበለው? በዚህ መልኩ የተባረረ ከራህመቱ አባሮታል። ከዛ በኋላ ልመናውን እንዴት ተቀበለው ከተባለ አጃበ አላሁ ዱዓሁ እስትድራጀን ለህ ወኢምሃላ ወፊትነተን ሊዒባዲህ። አንደኛ ለእስትድራጅ ነው፣ ያው በዚህ ሀያቱ ልክ ወንጀልን ሲፈጽም ወደፊት የሚጠብቀው ቅጣትን በዛ ልክ አንድ ይሄ ነው። ሁለተኛ ደግሞ አላህ ስብሓነሁ ወተዓላ እኛን ለመፈተን ነው። እሱን በሀያት አኑሮ በእኛ ላይ ቻስ ብሎ ሁል ጊዜ እሱ ጋር እኛ ግብ ግብ ፈጥረን አሸናፊ ሆነን ወጥተን እንድንሸለም ለማድረግ ምንም አይነት ወሰውሳ ከሌለ የሰው ልጆች እንዴት ሊለዩ ይችላል? በዛ መልኩ ያው ዱዓውን ተቀብሎት
እንዲቆይ አላህ ስብሓነሁ ወተዓላ ፈቅዶለታል። ኢላ የውሚል ወቅቲል ማዕሉም ታወቀው ጊዜ እለት ድረስ ነው የምትቆየው ብሎታል። ኢላ የውሚል ባዕስ አይደለም፣ እስከ መጀመሪያዋ ነፍኸ ድረስ ትቆያለህ። ከዛ በኋላ ዓለምን ለማጥፋት ቀንዱ ሲነፋ አብረህ ትጠፋና ከዛ ደግሞ አብረህ ትነሳለህ ተብሎ ተፈቀደለት። ቃለ አለ ኢብሊስ ረቢ ቢማ አግወይተኒ አይ ቢሰበብ ኢግዋኢክ፣ አንተ እኔን በማጥመምህ ምክንያት እንግዲህ አጥመኸኛል። ለኡዘይነነ ለሁም ፊል አርድ፣ ለእነሱ እኮ እኔ እሸላልምላቸዋለሁ። አይ ሊዙርየቲ አደም፣ ለአደም ዙርያዎች በምድር ላይ እሸልምላቸዋለሁ። ምን እንደሚሸልሙ መፍዑሉ መሕዙፍ ነው። አልመዓሲየ ኩለሃ፣ አመፅ የተባለን ነገር አላህ የማይወደውን ነገር ለእነሱ እየሸላለምኩ አቀርብላቸዋለሁ፣ ሊቀበሉ ይወሰውሳቸዋለሁ። ወይም ቢማ አግወይተኒ፣ በማጥመምህ እኔ እምላለሁ ለእነሱ በምድር ላይ አመፅን ወንጀልን እሸላልምላቸዋለሁ። ወለኡግዊየነሁም አጅመዒን፣ ሁላቸውንም አጠማቸዋለሁ። ከኔ የሚያመልጥ ነገር የለም። እኔማ ብቻዬን ጠምሜ አልቀርም። ከማ አግወይተኒ ወቀደርተ ዐለየ ዛሊክ ኡግዊየነሁም አጅመዒን፣ በእኔ ላይ ጥመትን እንደወሰንክብኝ ሁሉ እነሱንም አሳስታቸዋለሁ፣ አጠማቸዋለሁ። ኢላ ዒባደከ ሚንሁሙል ሙኽለሲን፣ ባሮች ሲቀሩ ከእነሱ ውስጥ እነዚያ ምርጥ የሆኑት ባሮች ብቻ ሲቀሩ እነሱን አልችላቸውም። ወይም አልሙኽሊሲን፣ ስራቸውን ለአላህ ጥርት አድርገው የሚሰሩት የአንተ ባሮች ብቻ ሲቀሩ እነሱ ናቸው ከኔ የሚተርፉት እንጂ ሌላ ከኔ የሚያመልጥ የለም ብሎ ምሎ ተናገረ። ቃለ አላሁ ዐዘ ወጀል ሙተሀዲደን ወሙተወዒዳ፣ አላህ ምን ይላል የዛተ ሲሆን ሃዛ ሲራጡን ዐለየ ሙስተቂማ፣ ይህ እኮ በእኔ ላይ መንገድ ነው፣ ቀጥ ያለ የሆነ መንገድ ነው አለ። የትኛው? እነዚያ ምርጥ የሆኑ ባሮች ከሰይጣን መዳናቸው፣ ሰይጣን እነሱን አለማሸነፉ፣ ሌሎችን ደግሞ ማጥመሙ፣ ይሄ ቀጥ ያለ የሆነ መንገድ ነው። ወይም ደግሞ ሁላችሁም እኔ ፊት መቅረባችሁና ወደ እኔ መመለሳችሁ በእኔ ላይ ቀጥ ያለ የሆነ መንገድ ነው፣ መጨረሻ ላይ ወደ እኔ ትመጡና ጠማማው ጥሩ መጥቶ ከዛ በኋላ ዋጋውን እሰጣለሁ እያለ ነው። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ የእኔ እኮ ባሮች ለአንተ በእነሱ ላይ የለህም። ሱልጣኑን አይ ቁወቱን ወቁድረቱን ዐለል ኢግዋ፣ እነሱን በማጥመም ላይ ምንም አይነት ኃይል የለህም። ላ ሰቢለ ለከ ዐለይሂም ወላ ወሱለ ለከ ዐለይሂም፣ ወደ እነሱ መድረስ አትችልም። ኢላ መን ኢተበዐከ ሚነል ጋዊን፣ ከጠማሞች አንተን የተከተለ ሲቀር፣ ዙርየቲ አደም፣ ከአንተም ዙርያ ያው የኢብሊስም የራሱ ዙርያዎች አሉ፣ እነሱ ሙከለፎች ናቸው። ጠማማው አንተን ይከተላል፣ ምርጡ ግን አይከተልህም። ወኢነ ጀሃነመ ለመውዒዱሁም አጅመዒን፣ ለእነዚህ ለጠማሞች ጀሃነም እኮ ለሁላቸው ቀጠሯቸው ናት፣ የመገናኛ ቦታ። መውዒድ ማለት አይ መካኑል ወዕዲ፣ የመገናኛ የምንገናኝበት ቀጠሯችን ጀሃነም ነው እያለ ጀሃነም መውዒዱ ጀሚዕ መን ኢተበዐ ኢብሊስ ከማ ቃለ ዐኒል ቁርአን። አላህ ስብሓነሁ ወተዓላ በቁርአን የካዱ ሰዎች ሌላ ቦታ ሲገልጽ ምን ይላል? ወመን የክፉር ቢህ ይላል። አይ መን የክፉር ቢልቁርአን፣ በቁርአን የሚክድ ቁርአንን ያልተቀበለ ሚነል አሕዛብ ፈናሩ መውዒዱሁ፣ የእሱ ቀጠሮ እሳት ነች ብሎ እንደተናገረው አሁንም አንተን የተከተሉ ሁሉ ቀጠሯቸው ጀሃነም ላይ መገናኘት ነው። ثم أخبر عن جهنم، ስለ ጀሃነም ደግሞ አላህ ስብሓነሁ ወተዓላ አያይዞ ሊናገር ነው። ለሃ ሰብዐቱ አብዋብ፣ 7 በሮች ያላት ናት ጀሃነም የምትባለው፣ ቀላል ነገር አይደለች። ኩቲበ ሊኩሊ ባብን ሚንሃ ሊኩሊ ባብን ሚንሁም ጁዝኡን መቅሱማን፣ ሊኩሊ ባብን ለየበሩ ሚን አብዋቢ ጀሃነም ሚንሁም አይ ሚመን ይተበዐክ፣ አንተን ከተከተሉ ሰዎች ጁዝኡን መቅሱም የተከፈለ የሆነ ድርሻ አለ አለ። ለእያንዳንዱ የተዘጋጁ ሰዎች አሉ፣ ሁላቸውም በተዘጋጀላቸው ቦታ ላይ ይገባሉ እያለ ኩቲበ ሊኩሊ ባብን ሚንሃ ጁዝኡን ሚን አትባዕ ኢብሊስ የድኹሉነሁ ላ መሒደ ለሁም ዐን፣ ምንም ማምለጫ የላቸውም፣ በተዘጋጀላቸው ቦታ ላይ ይገባሉ ይላል። ኢብኑ ጁረይጅ እዚህ ላይ ምን ይላሉ? 7 አብዋብ የሚለውን ሲያብራሩ 7 ስሞችም አላቸው። እያንዳንዱ በር የራሱ የሆነ ስም አለው።
أولها جهنم ثم اللظى ثم الحطمة ثم السعير ثم السقر ثم الجحيم ثم الهاوية እነዚህ ናቸው ሰባቶቹ ንብብር ናቸው። አንዱ ከአንዱ በላይ ተነባብረው ያሉ ናቸው። ለእነዚህም ደግሞ የተዘጋጁ ኸልቆች አሉ። ባቡል ሊየሁድ ወባቡል ሊነሳራ ወባቡል ሊሳቢኢን ለይሁዶች ራሱን የቻለ አንድ ክፍል አለ። ለነሳሮች አንድ ክፍል አለ። ለሳቢዎችም አንድ ክፍል አለ። ሳቢ ማለት ያው ሙንሐሪፎች ናቸው፣ ከእምነት ያዘነበሉ ማለት ነው። እነዚህኞች ይሁድና ነሳሮች ነበራቸው፣ ነገር ግን ከተሻረ በኋላ እሱኑ እንከተላለን ብለዋል። ሳቢዎች ግን የወጡ ናቸው፣ ከመስመር ወጥተው ለራሳቸው የሚጓዙ ናቸው መሰላቸው። ወባቡል ልልመጁስ ለመጁሶች ሰናማይቶች፣ ወባቡል ልለዚነ አሽረኩ ለሙሽሪኮች ኩፋር አልዓረብ ለእነሱ አንድ ደረጃ አላቸው። ወባቡል ልልሙናፊቂን ለአስመሳዮች ለሙናፊቆች ደግሞ የተዘጋጀ አለ። ወባቡል ሊአህሊ ተውሒድ አንዱ በር ደግሞ ተውሒድ ላላቸው ነገር ግን ጥፋተኞች ሆኑ የኡሳት ሙእሚኒን አማኝ ሆነው ጥፋተኞች ይኖራሉ፣ ወንጀል የሰሩ ሁሉ ጊዜ በዛ ውስጥ ባይኖሩ የተወሰነ ጊዜ ስለሚቀጡ ለእነሱም የተዘጋጀ ከነዚህ ሁሉ ከሰባቱ በር ሁሉ ወይም ከሰባቱ ክፍል ሁሉ ፈአህሉ ተውሒድ ዩርጃ ለሁ ወላ ዩርጃ ሊኡላኢከ አበዳ የተውሒድ ሰዎች ከገቡበት ጀሃነም የመውጣት ተስፋ አላቸው። የስራቸውን ያክል ተቀጥተው ግዴታቸውን ጨርሰው ሊወጡ ይችላሉ፣ ወይም ደግሞ ግዴታቸውን ሳይጨርሱ አላህ ሱብሓነሁ ወተዓላ አውፍ ብሎ ሊያወጣቸው ይችላል፣ በሸፋዓ ሊወጡ ይችላሉ። ከዛ ውጭ ያሉትስ የመውጣት ተስፋ የላቸው፣ ሁልጊዜ ሙኸለዶች ናቸው ማለት ነው። ቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።